አሹ አሁን ላይ ስራዬን ሰርቻለሁ። ከዚህ በኋላ አቤልም ሆነ ሰላም ያቺ ዶክተር ማክዳ የምትባለዋ የቀይ ጥቁርም አሁን ማንንም አልፈራም፣ ሁላችሁንም በቁጥጥር ስር አውያችኋለሁ ሲል ብቻውን ያወራ ጀምሯል። ምክንያቱም የሰላምን ልጅ ስላስወረደ እናም የአቤል ልጅ ስለገደለ ሀይምሯቸውን ሀሳባቸውን ወደዚህ እሰበዋለሁ ብሎ ስላሰበ አሹ አሁን ላይ በጀብድ ልቡን ነፍቶ መናገር ጀምሯል። ምክንያቱም መቅደስንም እዩልሽ እኔ ማን እንደሆንኩ አሳይሻለሁ ጠብቂም በቅርቡ ብሏት ነበረ። ያለውም ሁኖለታል። ግን ደግሞ ሙሉ በሙሉ አሸንፏል ማለት አይደለም። መቅደስም ግራ ተገብታለች። ሰላም ስላልሰማቻት ስላላዳመጠቻት ግራ ገብቷታል። ሰላም በር ዘግታ ብቻዋን ማልቀስ ጀምራለች። አቤልም ከዚህ በኋላ ይመለከተዋል ብዬ አላስብም፣ ቤቱንም አይሰጠኝም። እኔ እንኳን ባሸንፈው እንኳን የነፃነትን መግደል እንኳን ቢነገረው እውነታውንም ቢያቅ ቤቱን ይሰጠኛል ብዬ አላስብም። ምክንያቱም ለልጄ ብዬ ነበረ ቤቱን እንዲሰጠኝ እንኳን ያሰብኩት። እኔም ልጄን አጥቻለሁ፣ ቤቴንም አጣሁኝ። በቃ ምንድነው መሆን ያለብኝ ስትል በሯን ዘግታ ማልቀስ ጀምራለች። መቅደስም እንዴት ብዬ እንደማናግራት አላቅም፣ እባክሽን ትረጅኛለሽ ስትል ትጅን ታማክራታለች። ትጅም ደግሞ እኔ ምንም ማድረግ አልችልም መቅደስ፣ ከዚህ በኋላ ምንም ነገር ማድረግ አልችልም፣ ስለ ራሴም አላቅም፣ እንኳን ስለ ሰው ላግዝ አይደለም ስትል ለመቅደስ ትመልስላታለች። መቅደስም ግራ ገብቷታል። ማን እንደሚሰማኝ አላቅም። አሁን በዚህን ሰዓት ደግሞ እንደዚህ ነው ብዬ ብነግራት ሰላም በፍጹም አታዳምጠኝም፣ ልትሰማኝም ፍቃደኛ አይደለችም፣ ላወራት ራሷ አትፈቅድልኝም፣ እንኳን እንደዚህ አይነት ነገር ነግሪያት ይቅርና ስትል ለትጂ ትነግራታለች። ትጂም መቅደስ አላቅም፣ እንግዲህ ያለውን እውነታውን ነግሬሻለሁ፣ ከነገርሻት እህትሽ ከሰማችሽ ንገሪያት፣ ህይወቷን ሳያበላሸው በፊት ንገሪያት። እውነት ለመናገር ለሷ የሚገባት አቤል ነበር። ሰላም ግን አላወቀችውም፣ አልገባትም። አቤልን አሳልፋ ለሌላ ሰው ሰጠችው። አውሬው አሹ ተቀብሏታል። አሁን ምን እንደሚያደርጋት አላቅም ስትል ግራ ተጋብታለች። ብቻዋን ማውራት ጀምራለች። አሹም ልጇ ሲወርድ የሰላም ስትታመም ስልክ ሲደወልለት ስልክ አያነሳም። ሜሴጅም ስታደርግለት አይመልስላትም ነበር ለመቅደስ። መቅደስ ለምን ይሄ ሰው ግን እንደጨከነ ባለማወቋ ግራ ተጋብታለች። አድሮ ሲመጣም ለምን ነበር እያልመለስክልኝ? ስደውልል ለምንድነው ማታነሳልኝ? ሰላም እኮ ታማለች፣ ስትታመም እንዴት ከጎኗ አልቆምክም ስትል ትናገረዋለች። አሹም ደግሞ እኔ ምን አገባኝ ስለሷ ልጅ፣ ስለ አቤል ልጅ ምን ይመለከተኛል? የኔ ልጅ እኮ አይደለም የአቤል እንጂ። አንድ ነገር ልንገርሽ መቅደስ፣ ማንንም የማልፈራ እኔ አሹ ነኝ። እዩልሽ አዳምጪኝ። ሰላምን ሳይሆን የፈለኳትኝ ንብረቷን ገንዘቧን ነው። ከአቤል እሷ ስትቀበል እኔ ደግሞ ከሰላም እቀበላለሁ። ታውቂያለሽ፣ ያንን ነው የምፈልገው። ማንንም አልፈራም። እኔ እዩልሽ ወደዚህ የመጣሁት የእውነት ሰላምን ወድጃት አፍቅሪያት እንዳይመስልሽ። አዳምጪ፣ በደንብ አዳምጪ። ልንገርሽ እኔ አሹ ነኝ። ማን መሰልኩሽ ሲል መቅደስን ለማስፈራራት ይሞክራል። መቅደስ ግን አንተ ግን ምን አይነት እርኩስ አውሬና አረመኔ ነህ? እንዴት እንደዚህ አይነት ስራ ትሰራለህ? ስትል ትናገረዋለች። እሱ ግን በፍጹም መቅደስንም አላያትም፣ ቀና ብሎም አላያት። አንቺንም ዝም በይ፣ ቀንሽን ጠብቂ፣ አላርፍም፣ አርፌ አልቀመጥም ካልሽ ላንቺም ዋጋሽን እሰጥሻለሁ ይላታል። መቅደስ ግራ ተጋባች። ሰላም ስላሹ ሲነሳ ያንቀጠቅጣታል። መስማት አትፈልግም። ስላሹ መጥፎነት ሲወራ የአሹን መልካምነት እንጂ መጥፎ መስማት አትፈልግም። ግን ደግሞ አሁን ልጇን አታለች። ያጣችውም ባሹ ምክንያት ነው። ሰላም ምን ባደርግሽ ይሻለኛል ስትል ከቤት ትወጣለች። መቅደስ ከቤት የወጣችው ቢያንስ ራሴን እንኳን እስኪ ነጻ ላድርገው ብላ እስቄል ጋር ትደዋወልና ተቀጣጥረው ይገናኛሉ። እስቄል ይቅርታ ስላስጨነቁ ስላስቸገርኩ ይቅርታ ትለዋለች። እስቄልም መቅደስ ችግር የለውም፣ እኔ እኮ አንቺን ጠልቼሽ አይደለም፣ ግን ደግሞ ያችን እርኩስ አውሬ ሰላምን ትሆኛለሽ ብዬ ስላሰብኩኝ ነው። ለዛ ነው እንጂ እኔ አንቺ ምን አደረግሽኝ? አልጠላውሽም እኮ። ይኸውልሽ አንድ ነገር ልንገርሽ፣ አንቺም እንደ ሰላም ከሆንሽ ግን እባክሽን መቅደስ እንዳትቀርቢኝ ይላታል።
በፍጹም ሰላም ማለት ሌላ ነች፣ መቅደስ ማለት ደግሞ እኔ ነኝ። ያው እርግጥ ልክ ነህ፣ አልቀየምህም። ምክንያቱም እኔና ሰላም አንድ ቤተሰብ ስለሆንን በአንድ ያስባሉ ብለህ እንደምታስብ አውቃለሁኝ። ግን ደግሞ እኔ ሰላም ማለት አይደለሁም፣ ሰላም ደግሞ መቅደስ ማለት አይደለችም። ሁላችንም እንለያያለን። የእያንዳንዳችን እንደ መልካችን ሁሉ ነገራችን ይለያያል እና ለዛ ነው እባክህ ይቅርታ አድርግልኝ ስትለው እሱም በፍጹም እኔ አልተቀየምኩሽም መቅዲ አይዞሽ አላት። እሷም እሺ አመሰግናለሁ ብላ ተቀበለችው። እናም አመሰግናለሁ ወንድሜ ክበርልኝ፣ ከዚህ በኋላ እኔ እናንተ አንለያይም አይደለ? ማለትም አትርቀኝም ከዚህ በኋላ ስትለው በፍጹም መቅዲ እኔ አርቅሽም እንድትጨነቂም አልፈልግም፣ ያው ታውቂያለሽ ያለንበትን ለዛ ነው ዝም ያልኩሽ ሲላት እሷም ደስ ብሏት መቅዲም አመሰግናለሁ እስቄል ስለተረዳኸኝ ትልና በፍቅር ይለያያሉ። ዶክተሯና አቤል አብረው እያወሩ ነበር። ቆይ ግን ምን ታስቢያለሽ ሲል እናቱም ልጅ አቤል እንዳትጨነቅ ነገ ጧት ቀን ይወጣል፣ እመቤቴ ሁሉንም ነገር ታስተካክልልሃለች፣ አይዞህ፣ ሰላምም ዋጋዋን ታገኛለች ስትል ትመክረዋለች። ግን ዶክተር ልጄን ግን ያላባት ማስቀረት አልፈልግም፣ ልጄ በእኔ ስም እንዲጠራ ፈልጋለሁ ይላታል። ዶክተር ማክዳም እንደ አቤል ምን ሆነ ነው? እሱማ እኮ ግድ ነው፣ ልጅህማ በአንተ ስም ነው የሚጠራው። ደግሞ ሰላምም እናት እስከሆነች ድረስ ለልጇ መጥፎ ትሆናለች ብዬ አላስብም ትለዋል።